ክፉ መንፈስ የክፋት ምራቁን ጢቅ ሊልበት ይችላል። ምራቀ ምክር ይባላል በኢትዮጵያዊኛው ሐሳቤ እና ሰው የልቡናው ገጽ ላይ ክፉ መንፈስ ትፍ ብሎ ክፋትን እንትን ካሰበበት ቃየል ሆነ ማለት ነው። ክፉ ሐሳብ ይሆናል። በቃ አንድ በጎ ነገር ሊያስብ አይችልም። ምክንያቱም ምራቀ ምክሩን ነው ክፉ ጠብ ስላለበት ክፋት ያስባል ማለት ነው። ሊመታ ይችላል ፊት። አሁንም ክፉ መንፈስ ገጸ ልብህን ሊመታው ይችላል። ከመታው ህመም አለው ማለት ነው። በቃ ገጸ ልቡናውን አስመትቷል። ስለዚህ በተቻለው አቅም ሰው ስጋ ነፍስ መንፈስ ስለሆነ ገጸ ልቤን ልጠብቅ ይገባል። ለዚህ ነው ሰው ጠቢቡ ሰሎሞን ልብህን አጥብቀ ጠብቅ የሚለው። we have to keep it በቃ መጠበቅ አለብን። ሺልድ ነው ማድረግ ያለብን። ማንም ሰው ልባችን ውስጥ ሊገባ ሊዳስስ እንዳይችል እንዳይነካው ክፉ መንፈስ መጠበቅ የኛ ድርሻ ነው እንጂ እና ይሄ ገጸ ልቡና የሚባል ራሱን የቻለ አንድ ሐሳብ ነው። ሌላው አእዳው ልቡና አሉ። የልቡና እጆች ናቸው። ይሄ እጅ የልብ እጅ ይገርም ነውና የፈለከበት ሊደርስ የሚችል እጅ ነው እግዚአብሔር እስከፈቀደለት ማለት ነው። ምን ይላል ሊቁ? ለእመይትክል ሰፊሃዴከ ስፍሆ ለልቡናከ። ምን ማለት ነው? እጅህን መዘርጋት ባትችል የልቡናህን እጅ ዘርጋ። አሁንኛ ወጣንያን ገና 30 ውስጥ እዛም ለመድረስ እንጃ ስለሆነን ወደ አምላክም ስንጸልይ እንዲህ ብለን ጸልየን እጃችንን ዘርግተን በርግጥ እጅ ብዙ ምስጢር አለው መዘርጋቱ ወደ ሰማይ። ይሄ ራሱን የቻለ ጣቱ ራሱ ምኑ ብዙ ጉድ ነው የያዘው። እዚህ ውስጥ አልገባም እንጂ እንዲህ ብለን ነው እጃችንን ዘርግተን እንጸልየው። ግን ይሄን ባንችልስ ሰዎች እጃቸው በሰንሰለት ቢታሰርስ? እነዛ ግን ስለሚበቁ የልቡና ንጽህናው ስለሚገቡ ይሄ እጅ ይዘረጋል ማለት ነው። እስከ አርያም ከፍ ብሎ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ወይም ታደርሳለች ሲል ታበጽ ደውያ ስለሚል ምን አይነት እጅ ነው? እደ ስጋ ነው እንዴ? የስጋ እጅ ነው እንዴ? አይደለም። ይሄ መታወቅ አለበትና የልቡና እጅ ከሆነ የሚዘረጋ ነው። ራሱን ችሎ አንድ የስሜት ዋሱ ነው የዚህ ማለት ነው። ሌላው ራሱን ችሎ እግር አለው። እግሩ በጣም ይገርማል። አእጋረ ልቡና በጣም የሚገርም ነው። መሄድ የሚችል ማቆም አትችልም። ይሄ ነገር ሰው እኮ ተኝቶም ረፍት የለውም አይደል? ሌሊት ከልቡና ጋር መጫወት ይኖራል እኮ። እግር ይሄዳል። የኛ እግር እሱን ነገር ይሄ እግር ይሄዳል። ለምሳሌ በዚህ የምናውቀው ለምሳሌ አባ ሕርያቆስ ይገርመኛል። ይህን ባሰብኩ ጊዜ ይላል። የርቀት ስለሆነ እኮ ነው። ልቡናዬ በነፋስ ትከሻ ተጭኖ ይወጣል። ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ዳርቻውን አቅቶት ይመለሳል ይላል። መውጣቱን መውረዱ ይጠቅሳል አደጋግሞ። አይነ ልቡ ነው ማየት ይመኛል። እግረ ልቡ ነው መሄድ ይመኛል። በእደ ልቡ ነው ሊዳስስ ይሞክራል። ይሄ በጣም የሚገርም ነውና ሰው ይሄንን መጠቀም ከቻለ ልቡ ነው ይወጣል በምስጢር ሰረገላ። ማንም ሊገድበው አይችልም። እግሬ ሊገደብ ይችላል ሰው፣ የልቡና እግር ግን መገደብ የሚችል ማንም የለም ፈጣሪው እግዚአብሔር ብቻ ካልሆነ በስተቀር። ይሄ አንዱ ሲሆን ሌላው መትከፍ አለው። መትከፈ ልቡና የምንለው ጫንቃ ማለት ሰው በጫንቃው ምን ሊሸከም ይችላል? ይሄ ደግሞ ምስጢር መሸከም የሚችል ነው መትከፈ ልቡና። ሰው የልቡናውን ጫንቃ ማስተካከል ከቻለ ላይ የማይጨመር ምስጢር የለም። ይችላል ምስጢር ይችላል። የበቃና በእውቀት ከፍ እያልን ስንመጣ ነው። ለምሳሌ ምስጢር ሰው የሚገለጽለት እንደ አእምሮ ስፋት እንደ እምነቱ ጽናት ይላሉ ሊቃውንት። በከመይደሉ ወይበቆ እንደሚረባው እንደሚጠቅመውና ጫንቃ አንተ በጣም ለጋ ለሆነ ህፃን ትልቅ ነገር እንዴት ልታሸክመው ትችላለህ? አይሸከመውም። መሸከም ስለማይችል አቅሙ ነው የሚሰጠው። ጥዬ ነገር ታሸክመዋለህ። ግን ጫንቃው ደንደን ያለ ጠንከር ያለ ሲል ብዙ እና ሰው ይሄን መትከፈ ልቡናው ማስተካከል ሲችል ነው ምስጢር የሚገለጽለት እና በዛው ልክ እየጠናከረ በምስጢር ልቡናው ይሄዳል። ሌላው እዝና አለው። እዝነ ልቡና ይባላል። እዛም እንትን ኪዳኑ ላይ እንትን ትምህርተ ቧት ይባል መጽሐፍ ላይ አውሮ አግኝቲክሙ ለበገሃድ ይላል። በአፋ የሚያይ አይናችሁ አሳውሩ አጽሙ አይዛኒክሙ የልቡ ይህን ጆሮ አደንቁሩ። ለምን ውሳጣዊውን ነገር እንድታዩ ለማለት ነው እኮ የሚለው። ረቂቁን ነገር ለማየት ይሄን ነገር አድርጉ አይነት ይላል እና ምንድነው እነዚህ የውስጥ ነገሮች ናቸው። ለምሳሌ አሁን እንዳልኩ እዝነ ልቡና ረቂቅ ድምጽ መስማት የሚችል ነው። ምንም ልታቆሙ አትችልም። ብዙ ቦታ ተናግሬው ሊሆን ይችላል። ለምሳሌ ገዳማት አካባቢ ላይ ሰዎች ሄዱ እና ጥቂቶቹ
ምንም ነገር አልሰሙም። የሆኑ ሰዎች ደግሞ የሆነ ምስጋና ድምጽ ይሰማሉ፣ ጆሮአቸው ተመሳሳይ። እንዴት እነዛ ሊሰሙ አልቻሉም? ይሄ ሁላችንም ኤክስፒሪየንስ የምናደርገው እኮ ነው። ብዙዎቻችን ምናቀው ጉዳይ ነው። አዲስ ነገር አይደለም። ይሄን ነገር ሁላችንም ሰምተነዋል በተለያየ ቦታ ስንሄድ። አንዱን ግን ሰምተዋል ስትለው እንዴ ኧረ እኔ ምንም አልተሰማም፣ ኧረ አንሰማው፣ ኧረ እኔ ምንም አልሰማም። እና እዚህ ላይ ምንድነው ነገሩ ማለት ነው? የልቡናው ጆሮ ተከፍቷል እዛ ማለት ነው። በቃ እንደ እንትን በደፊደል ነው የሚመስሉት። ዳሌጥ ይሉታል፣ ደጅ ፖርታል ነው። በቃ ጥታ ረቂቁን ዓለም። ይሄ እንግዲህ በመልካም ምግባር፣ በሃይማኖት፣ በምግባር፣ በንጽህና፣ በቅድስና እግዚአብሔር ሊሰጥ የሚችለው ጸጋ ነው። ይሄ ምንም እንትን የለውም። ሌላው ወገብ አለው። ወገብ ማለት ትንሽ ጠንከር የሚል ነው። ወገባችሁን ታጠቁ ሲባል እኮ ይሄ ሰው ወገቡን እንትን ይላል አይደል? ወገባችሁ የታጠቀ ሲሆን ወገበ ልቡና ነው። ወገበ ልቡና ምንድነው ጥቅሙ? ሴት በመቀነት ወንድ በቀበቶ ወገቡ እንደሚታጠቁሉ ቀበቶ ምንድነው ጥቅሙ? ሱሪ እንዳይወጥ አጥብቆ መያዝ ነው። ጠበቅ መጠንከርን ያመለክታል። ወገበ ልቡና ማለት ደግሞ በቃ ጽናት ነው። ሰው ወገበ ልቡናው ከጸናለት አስፈላጊውን ሰማዕትነት ሊቀበል ይችላል። በጣም ጥንካሬን የሚሰጥ ነው እና ወገበ ልቡና የሚል ነው። የእምነትን ነገር በቃ የጸና ነገርን ይወክላል። ሌላው ክሳደ ልቡና አለ። ክሳድ ደግሞ እንደ አንገት በለው እንደዚህ ዝቅ የሚል ማለት ነው። ክሳድ አብራከ ልቡና አለ። እግዚአብሔር መንፈስ ነው፣ የሚሰግዱለት በእውነትና በመንፈስ ሊሰግዱለት ይገባል ሲል እኮ አብራከ ልቡና ይንበረከ ረቂቅ አምላክ ነው። በአብራከ ልቡና ልሰግድለት ትችላለህ። በአብራከ ልብ ልትንበረከክለት ትችላለህ። በክሳደ ልቡና ዝቅ ልትልለት ትችላለህ። ይሄ ሁሉ ነገር እንግዲህ ጠቃለልና ምን ይባላል? ሕገ ልቡና ተብሎ ልብ ውስጥ ይታሰራል ማለት ነው። ሕገ ልቡና ሲባል የጥንቱ ይሄ መጽሐፍ ሳይጻፍ የሚለውን ማለት አይደለም። ሰው በተፈጥሮ በልቡ ነው ዕውቀት ነው። ይሄ ማለት ምንድነው? ይሄ ዕውቀት ጽጌረዳ አይነት ዕውቀት ነው የምንለው። ጽጌረዳ ማለት እንቡጥ ውስጥ ሆና ዘለላው አታውም በጣም የሚያምር አበባ ነውና ዘለላውን ስላጥላጥ ስታረግ ትፈነዳለች። ምን አይነት አበባ ነው? እስቲ ከዛ በኋላ አስተው አበባ እንዴት እንደሚያምር። ይሄ ማለት የዚህ ዕውቀት ነው። አቤል ሳስረጸ ጽድቀ ነፍሱ ማለት ይሄ ነው። ከልቡ ነው ከነፍሱ ማለት ከልቡ ነው አንቅቶ ተናገረ ማለት እግዚአብሔር ንጹህ ነው፣ ንጹህ ነገር ቢወዱለት ይገባል ብሎ ቀንዱ ያልከረከረውን ፀጉሩ ያላረረውን ጥፍሩ ያልዘረዘረውን ስጠቦት ሰዋ። ይህ ከልቡ ነው ማንቃት ነው። እና እያንዳንዱ ሰው በልቡ ነው ላይ ዕውቀት አለ። ግን አብዛኛው የዓለም ሕዝብ አያውቀውም፣ ቀብሮት ነው። ምንድን ዕውቀት ነው ያለው መሰለ? የታጨቀ ዕውቀት ማለት ከሚዲያ ይሰማል፣ ከዛ ይሰማል፣ ድብልቅ ያለና ብሬኑ ነው ያን በቃ እንትን ያነበንበው። ሳይንሱን ብትለው አብዛኛው በብሬን እንትን የሚመራ ነው። የተማርከው መናገር ረቂቁን ዓለም እንትን አክሰስ ማድረግ አይችለውም ነው። በቃ ተስማሙ። ለምሳሌ ቅዱሳን ሲበቁ ሙዝ ያነሳሉ ይባላል። ምንድነው ያነሱበት ምክንያት ተብሎ ሲመረመር እንደ ኢትዮጵያ ነው። አሁን እንደ ኢትዮጵያ ሊቃውንት ሳይንስ ነው እያቀረብኩ ያለው ሳይሆን ምንድነው ለምሳሌ ኤልያስ የሞተውን ለማንሳት የመበለቲቱ ልጅ ያም ኤልሳ ደጃፉን ዘጉ የሚል ነገር አለ። መዝጋትን ወቅ እዚህ ላይ ኮንሰፕቱ ከዛ 7 ጊዜ ነው። ምንድነው 7? አሁን መተርጉማኑ ምንድነው ያሉት? 4 ሲደመር 3 ነው። 4ቱ ባህሪያተ ስጋና 3ቱ ባህሪያተ ነፍስ ተስማምተዋል። 4ቱ ባህሪያተ ስጋና 3ቱ ባህሪያተ ነፍስ ሲስማማ ሙት ማንሳት ትችላለህ ነው። እና 7 ጊዜ መውደቃቸው የሞቱት ላይ እንደዚህ ብድቅ ማለት እሳት፣ ውሃ፣ ምሳሌ ነፋስ፣ መሬት፣ ልብ፣ ቃል፣ እስትንፋስ ብድቅ እግዚአብሔርን ስም ጠርቶ ያነሱታል ማለት ነው። ሰው ነው። ስለዚህ እነዚህ ነገሮች ሲስማሙ ነው ሰው የመጨረሻ ዕውቀት ደረጃ ደረሰ ፍጹም ይደና እንደ ጽጌረዳ ብለህ ማየት ትችላለህ። ሌላው አሁን አብዛኛውን ጊዜ የአንጎል ዕውቀት ተብሎ ሲባል ኢትዮጵያውያንና መሰል ጥንታውያት ሀገሮች ግን የልብና የኩላሊትን ዕውቀትም ጨመር አድርገው ይናገሩ ነበር። አሁን በ1991 በጎርጎሮሳዊ ዘመን ቀመር ነው የልብ ዕውቀት የታወቀው። ይሄ ምንድነው?
40,000 የተለያዩ ሴሎች ተገኙ ልብ ላይ ማለት ነው። ራሱን ችሎ የሚያስብ እኮ ማለት ነው። አንጎላችን ራሱን ችሎ እንደሚያስብ ሁሉ ልብም ራሱን ችሎ ማሰብ ራሱ ቃሉ እኮ ልብ ሲል እኮ ለበው አስተዋለ እኮ ነው። ከማስተዋል ጋር መሄድ ነው አይደል? ልበ ቢስ ትለዋለህ። ልበ ምን ደንዳና ምናምን አይነት እንደምትለው ማለት ነው። ልብ ራሱን ይችላልና 40,000 የተለያዩ ሴሎች አሉና በውስጣዊው የልብ ክፍል ውስጥ ነው የሚገኙት። በተለይ ሴንሲዮሪ ኒውራይት ይባላሉ እነዚህ እንትኖችና ዘ ሊትል ብሬን ኢን ዘ ሃርት ብሬን አንጎል በልብ ውስጥ እንደማለት ነው። እንግዲህ የሳይንስ ግኝት ነው እና እነዚህ አንጎሎች ለብቻቸው ለይተው ይመራመራሉ፣ ለብቻቸው ውሳኔ ይወስናሉ። ለምሳሌ አንድ ነገር ስትፈራ ራሱ ድብድብ ሲያካብስ ነፋስ ነው፣ የነፋስ ባህሪ እኮ ነው። ስትናደድ እሳት ነው ቡቡ ነው የሚለው፣ ንዴት ቃጠሎ ነው፣ በቃ ጭንቅላት ይነዳል። ይሄ ግን ነፋስ አይደል፣ ትርትር ነፋስ ነውና ወያብራ አዕይንተ አልባቢከ የልቡና አይኖች ያብራል ተብሎ ይመረቃል። አንድ ሰው ምን ማለት ነው? ረቂቁን ነገር ያሳይህ ነው። ግዘፉማ አይነ ስጋ ነው የሚያየው እና እነዚህ ነገሮች በጣም የረቀቁ ነገሮች ናቸው። ለምሳሌ በቅዱሳት መጻሕፍት ላይ የበለዓም አይኖች ተከፈቱ ይላል። እውር ነበር እንዴ? አይደለም፣ አያይ ነበረ። ይሄ የነፍስ አይኑ ነው። መልአኩ ሰይፉን መዞ ቆሞ ነበር ይላል። የነ ኤልሳ ታሪክ ሁሉ ይሄ ነው። አይኑን ክፈትለት ብሎ ወደ እግዚአብሔር ጸለየ ነው የሚለው። ኤልሳ ጸለየ። ከዛ ዙሪያው የሳሰረገላ እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ። ህብስት ቆርሶ ሰጣቸው፣ አይናቸው ተከፈተ፣ እሱ መሆኑን አወቁ፣ ተሰወራቸው ይላልና ይሄ አዕይንተ አልባብ ሲከፈት የማያየው የለም ነው። ግልጽ ነው። ስለዚህ ቀመሩ ስንት ነው? 32 ሆኖ ቀመርነቱ ይቀጥላል። ለምሳሌ እና አሪስቶትል 5 የስሜት ሕዋሳት ላይ ነው ሲመላለሱ የነበሩት። አሁን ደግሞ ሜንስትሪሙ ሳይንስ 6ኛ የስሜት ሕዋሳት ይለዋል። በእኛ ግን ወደ 10 ያደርሱታል። እያንዳንዱ ይከፈላል። አሁን ልብ ላይ ስንገባ ሰው በመሰረታዊ ነገሩ ስንተኛ የስነ ፍጥረት አካል ነው? ለቅዱሳት መጻሕፍት 22ኛ ነው። 22ኛ እና 22ኛ ሆኖ የተፈጠረ ሰው በህገ ልቡ ነው 10ን ቃላት እንዲጠብቅ ሆኖ ነው የተፈጠረው ማለት ነው። ህገ ልብ ነው የምንለው ገና ሙሴ ሳይጽፍ በፊት ህገ ልቡና ነው የሚባለው። ስለዚህ 22 ሲደመር 10 32 ነው ቀመሩ ማለት ነው። ይሄ በደንብ ሊታሰብ ይገባል። ይህ ብቻ ሳይሆን የሰው ልጅ ስንት ጣቶች አሉት የሚከውንበት? 10 ጣቶች አሉት። እንደገና ደግሞ የጭንቅላቱን አጥንቶች ብትቆጥራቸው 22 ናቸው። ይሄ አጠቃላይ ሙሉ 22 ነው። የአንገቱ ደግሞ ልክ እንደ 7ቱ ምሰሶች 7 ነው አጥንቱ ማለት ነው። 22 የራስ ቅል አጥንቶች አሉት፣ 7 የአንገት አጥንቶች አሉት። 22 ሲካፈል ለ7 ብታካፍለው 3.14 የፓይ ቀመርን የሚሰጥ ነው ሰው በራሱ ማለት ነው። ወርቃማ ቁጥር። አሁን ወደዚህ ስንመጣ ግን 22ኛ ሆኖ የተፈጠረው ሰው 10 ሕዋሳት ተሰጥቶታል። 10 ጣቶች ብቻ አይደለም፣ 10 ሕዋሳት ተሰጥቶታል። ሳይንሱ በጣም ደካማና የሚታይ የሚጨበጥ የሚዳሰስ ምናምን የሚለውን 5ቱን እንጂ የውሳጣዊውን የልብን ቀመር ሊያውቅ አይችልም። ምክንያቱም ሁሌ የሚመራው በሚታይ በሚጨበጥ በሚዳሰስ እንጂ ረቂቅ የሆነችው የንባቢት ነፍስ ዕውቀት ወይም የኃይለ ንባብን ዕውቀት ስለማይከተል ነው። ግን 22ኛ ሆኖ የተፈጠረው የሰው ልጅ 10 ሕዋሳት ተሰጥተውታል። ስለዚህ ይሄ ደግሞ ሕዋሳቱ ዕውቀቱ የሚመራው በልብ ነው፣ በአየር ነው። ስለዚህ 22 ሲደመር 10 32 ነው። እሱን እንቶ በህገ ልቡና የነበሩ አባቶች የሚባሉት እስከ ያዕቆብ ድረስ ያሉት ናቸው። ቁጥራቸው ስንት ነው? 22 ነው። 22ቱ አርእስተ አበው ነው የሚባሉት። እንደምታውቀው እነዚህ 22ቱ አርእስተ አበው 10ን ቃላት በልቡናቸው ሲጠብቁ የኖሩ ናቸው። ሲደምሩ 32 ነው። ከ32 የሚያልፍ ቀመር ስለሌለ ማለት ነው። በጣም የሚገርመው ይሄ ልብ አይን አለው። አዕይንተ አልባብ ይባላል። ልቡ በራለት ይባላል። ያዕቆብ ከመንገድ ላይ ከእግዚአብሔር ጋር ትግል እንደገጠመ ይጽፋል እንግዲህ መጽሐፉ ማለት ነው። እና ያን ጊዜ እግዚአብሔርን ፊት ለፊት አየሁት ሲል ያን ቦታ ጵኒኤል ብሎ ጠራው ይላል። ይሄ ምዕራፍ የምታገኘው 32 ላይ ነው። ዘፍጥረት ቁጥሩም 32 ነው። ጵኒኤል ብሎ ጠራው ይላል። በእንግሊዘኛው ፒኒየል ይላል። አዕይንተ አእምሮ ወይም አዕይንተ ልብ ማለት ነው። ሌላ ትርጉም የለው። ፊት ለፊት አየሁት እግዚአብሔርን ሲል እሳት
ዝም ብለህ ብትተው እየከሰመ ነው የሚሄደው። ነፋስ ያስፈልገዋል አይደል? አሁን ምንድነው የሚያመለክተው? የነፋስ ባህሪ የሚመራው የልብ ዕውቀት እሳትን ሲያንቀሳቅሰው ብሬን ምን አይነት ስራ ሊሰራ አስበዋል። በጣም የሚገርምና የልብ ዕውቀት ይሄን ይመስላል።